በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና የዓለም አቀፉ ማህበረሰብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል 2018 ዓም በሰላምና በጤና አደረሰን አደረሳችሁ ማለት እንወዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትታወቅባቸው የአደባባይ በዓላት መካከል አንዱና ፊተኛው የመስቀል በዓል መሆኑ ይታወቃል። ይህ የመስቀል በዓልም ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ከአበው በሥርዓተ ቤተክርስቲያን ሲወርድ ሲዋረድ የመጣ የቤተክርስቲያናችን መገለጫ የሀገር የክብር አርማ መሆኑ ይታወሳል ማለት ነው። እንግዲህ ቤተክርስቲያናችን ይሄንን በዓል በጥላዋ ስር አድርጋ ለረጅም ዓመታት ስታከብረው ከቆየች በኋላ አሁን ግን በዓሉ ዓለም አቀፍ በዓል እንዲሆን በዩኔስኮ የተመዘገበበትም አጋጣሚ እንዳለ እናስባለንና ስለዚህ በዓላችን ታላቅ የሀገር መገለጫ ታላቅ የቤተክርስቲያናችን ክብርና አገልግሎት ከፍ ብሎ የሚታይበት ጉልላታችን ነው ብለን መውሰድ እንችላለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የሰውን ልጅ ከሞት ወደ ሕይወት ከሲኦል ወደ ገነት ለማውጣት መጥቶ በመስቀል ላይ ውሎ የርግማን ምልክት የነበረው መስቀል የመዳን ምልክት እንዲሆን የጥፋት ምልክት የነበረው መስቀል የሕይወት ምልክት እንዲሆን በደመ ወልደ እግዚአብሔር ተቀድሷል ማለት ነው። የእግዚአብሔር ማዳን በመስቀሉ ላይ ታይቷል፣ በመስቀሉ ላይ ተገልጧል። ለዚህም ነው ብርሃነ ዓለም ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ የገለጸው ከዚህም መሰረትነት የተነሳ እንደሆነ እንረዳለን ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በደሙ ፈሳሽነት ከቀደሰው ካከበረው በኋላ መስቀል የመዳን ምልክት ሆኗል። መስቀል የሰላም ምልክት ሆኗል። መስቀል የፍቅር ምልክት ሆኗል። መስቀል ወልደ እግዚአብሔር ኢየሱስ ክርስቶስ የከበረበት ጠላት ዲያብሎስ የተዋረደበት ሆኗል። መስቀል የሲኦል በር የተዘጋበት የገነት በር የተከፈተበት የሕይወት ምልክት ሆኗል ማለት ነው። ሐሪያ ጌታችን አምላካችን ኢየሱስ ክርስቶስ በዚህ ሁኔታ ከቀደሰው በኋላ መስቀሉ የማዳን ሥራ ይሰራ ነበር። ድውይ ይፈውስ፣ ለምጻም ያነጻ፣ ሞት ያስነሳ፣ ህመምተኞችን ይፈውስ ነበር እና ይህን ያዩ ክርስቶስን የሰቀሉ አይሁድ አሁንም ደግሞ የመስቀሉን እውነት የመስቀሉን ኃይል ለማጥፋት ያው በመቀኝነት ቀብሮታል ማለት ነው። ሆኖም አምላካችን እግዚአብሔር ዘመንን በዘመን መተካት ሰውን በሰው መተካት ያውቅበታልና ከብዙ ጊዜያት በኋላ በቃሏ የታመነች ቅድስት እሌኒን በማስነሳት መስቀሉ ወደ ተቀበረበት ስፍራ ሄዳ በእግዚአብሔር መልአክ አመላካችነት መስቀሉን ከተቀበረበት ቦታ ስፍራ አውጥተዋለች ማለት ነው። ልክ መስቀሉም ከተቀበረበት ስፍራ ሲወጣ ልክ እንደ ድሮ በፊት እንደነበረው የማዳን ስራ መስቀሉ ሲወጣ ዓለም በብርሃን ተጥለቅልቃለች። እውራን አይተዋል፣ ለምጻሞች ነስተዋል፣ ሕሙማኖች ተፈውሰዋል። እሰይ አበራ መስቀሉ ለዓለም ሁሉ ይለኮስ ችቦ ደመራ ጨለማው ይብራ። በነገራችን ላይ ቅድስት ቤተክርስቲያናችን አስተምህሮቷ ከሌላው አስተምህሮ የሚለየው መጽሐፍ ቅዱስን በስዕል ታሳያለች።
በጊዜው የነበረውን በጊዜው የተደረገውን ታሪክ እውነት ዛሬ እንደተደረገ አድርጋ ለአማኝ ልጆቿ ለቤተክርስቲያን ልጆቿ የምታሳይበት የምታስተምርበት መንገድ በጣም የተለየ ነው። ለምሳሌ የደመራን በዓል ስናከብር ደመራ በጊዜው የተደረገው እንዲህ ነው ብላ በማሳየት ጭምር ማለት ነው። ሌሎችንም በዓላት በዚያው ልክ ታላላቅ በዓላቶቻችን ስንመለከት እንደዚያ ነው። መጽሐፍ ቅዱስን በስዕል ገልጣ ለልጆቿ ለአማኞቿ የምታስተምር ብቸኛ ቤተክርስቲያን የኛ ቤተክርስቲያንን ብለን መውሰድ እንችላለንና ከዚህ አኳያ የመስቀል ደመራ በዓላችን በዓለም ጎልቶ በኢትዮጵያ ጸንቶ በቤተክርስቲያናችን ዘንድ ከፍ ብሎ የሚታይ በዓል ነው ብለን መውሰድ እንችላለን። ዛይጣን አንዘረ ሰገደዲስ መስቀለ ቃል ቅዱስ መስቀለ ቃል ዘተረክበ በሐሲስ በጎልጎታ ዘደፈኑ አይሁድ አማጽያ ዘተረክበ በሐሲስ በጎልጎታ ዘደፈኑ አይሁድ አማጽያ ዘዕጣን አንጸረ ሰገደዲስ መስቀለ ቃል ቅዱስ መስቀለ ቃል ዘዕጣን አንጸረ ይሄን በዓል እንግዲህ በሀገረ ስብከታችን በተሻለ ሁኔታ እንዲከበር መንፈሳዊ ዳራውን ጠብቆ እንዲከበር መንፈሳዊ እሴቱን ጠብቆ እንዲከበር መንፈሳዊ ትውፊቱን ጠብቆ እንዲከበር በሀገረ ስብከታችን መሪነት ከአድባራት ገዳማት አስተዳዳሪዎች ከሰባካያነ ወንጌል ከሰንበት ትምህርት ቤት ወጣቶች ጋራ በመናበብ በመገናዘብ ለዕለቱ የሚገባ ስብሐተ እግዚአብሔር በመዘጋጀት ላይ እንዳለ ያው ይታወቃል ማለት ነው። እግዚአብሔር ፈቀደና እግዚአብሔር በወደደ መልኩ መስቀልን ስናነሳ የምናስበው ሰላምን ስለሆነ መስቀልን ስናስብ የምናስበው በመስቀሉ ላይ የተከፈለልን ዋጋና ፍቅር ስለሆነ መስቀልን ስናስብ የምናስበው ክርስቶስን ስለሆነ በዓላችን በዚህ አውድ ውስጥ የተከበበ ሆኖ ሰላምን የሚሰብክ ፍቅርን የሚሰብክ አንድነትን የሚሰብክ አምላካችን ክርስቶስን ከፍ አድርጎ የሚያሳይ የበዓል አከባበር እንዲሆን ካለባበሳችን እስከ አነጋገራችን ካነጋገራችን እስከ አረማመዳችን የበዓሉን ድባብ የሚገልጽ ፍጹም ክርስቲያናዊ ሕይወትን የሚገልጽ ካንደበታችን ክፉ ነገር ባለማውጣት ባረማመዳችን ሌላውን ነገር በማያስቀይም መንገድ በዓላችን ለማክበር ጥረት እየተደረገ ያለበት ሁኔታ ነው ያለው። እንደሚታወቀው አሁን በዘመናችን ጠብ ያለሽ በዳቦ የሆነ የመጣበት ሁኔታ እንዳለ እንመለከታለን። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ሲደርሱ መዋከቦች ይበዛሉ፣ ንትርኮች ይበዛሉ፣ ጭቅጭቆች ይበዛሉ። ባለባበስ በኩል ሊሆን ይችላል፣ በመንፈሳዊ ስነ ስርዓታችን ሊሆን ይችላል። በብዙ መንገድ ወከባዎች ይበዛሉ። ይሄ ተገቢ አይደለም። ቤተክርስቲያን የራሷ ስርዓት አላት፣ የራሷ መገለጫ አላት፣ የራሷ አስተምህሮ አላት፣ የራሷ መንገድ አላት። አለፍ ሲልም እኮ ቤተክርስቲያን ለሀገርም ሳይቀር ስርዓት ያስተማረች ቤተክርስቲያን ናት። አዲስ ቤተክርስቲያን አይደለችም። አዲስ መንገድ የላትም፣ አዲስ ስርዓት የላትም። ስለዚህ ያው ስርዓቷ ያው ትውፊቷ ያው ቀኖናዋ ግን ተጠብቆ ተከብሮ ከትውልድ ወደ ትውልድ በሚያልፍበት መንገድ ላይ በዓሉ መከበር አለበት ብለን እናስባለን እናምናለንና ስለዚህ ከዚህ አኳያ በዓሉ የሰላም የፍቅር የአንድነት የእርቅ በዓል እንደመሆኑ መጠን ሁላችንም ክርስቶስ ባሳየን በዚህ መልካም በጎ መንገድ ተቃኝተን ከጠባጫሪ መንገዶች ወጥተን ፍጹም ፍቅርና ሰላምን በሚያሳይ ሁኔታ በዓላችን እንዲከበር የሚመለከተው አካል ይሄን በማስከበር ምክንያቱም እንደ አገራችን አንዲት ናት፣ ሌላ ሀገር የለንም፣ ሌላ መገለጫ የለንም። ስለዚህ ከዚህ አኳያ በዓላችን በፍጹም ሰላምና በፍጹም ፍቅር አንድነት እንዲከበር የሁሉም የድርሻውን መወጣት አለበት ብለን እናስባለን እንጠቁማለን ማለት ነው። ብዙ ጊዜ ቤተክርስቲያን ነገሮቿን
በዝምታ የምታልፍበትን መንገድ ሀገራዊ ያገባኛል ስሜትም ስላለባት ነው። ለየሚነሱ ጥያቄዎች መልስ የማትሰጠው ተከታትላ የሆነ ነገር የማትለው ያጠፍቷት አይደለም። ቤተክርስቲያን ለሀገር ታስባለች። ቤተክርስቲያን ለህዝቦቿ ታስባለች። ቤተክርስቲያን ለመንፈሳዊ አገልግሎቷ ታስባለች። ከዚህ አኳያ ከነገ ዛሬ ሁሉም ወደ ቀልቡ ተመልሶ ሁሉም ወደ ልቡ ተመልሶ የቤተክርስቲያን ክብሯ ማዕረጓ ወጓ ተጠብቆ አገልግሎቷ ምቹ ሆኖ ልጆቿ አማኞቿ ከሞት ከመፈናቀል ከመሰደድ ነገሮች ሁሉ ተስተካክሎላት እንደነበረችው እንደጥንቱ ባለው ሁኔታ እንቀጥላለን ከሚል አኳያ እንደሆነ ይታወቃልና ከዚህ አኳያ በዓላችንን በፍቅር በሰላም በአንድነት ለማክበር ወጣት በወጣትነት አረጋውያን በአረጋውያንነት የሃይማኖት መሪዎች በሃይማኖት መሪነት መንፈሳዊ ድባባችንን መንፈሳዊ ህይወታችንን አስተካክለን በመስቀሉ ብርሃን የኢትዮጵያም የሰላም ብርሃን እንዲበራልን በመስቀሉ አንድነት በደመራው አንድነት በችቦ አንድነት የኢትዮጵያ አንድነት እንዲበሰርልን ሁላችንም የበኩላችንን ጥረትና አስተዋጽኦ ማድረግ ይጠበቅብናል ብዬ መልእክቴን ማስተላለፍ እወዳለሁ። አመሰግናለሁ።